አሁን በመጀመሪያ በመክፈቻ እንደተናገርከው አንተ አሜሪካና ኢራን የዲጂታል ወይም ደግሞ የስምምነት አድርገዋል ማለትም በሩቅ ተፈራርመዋል በአረብ ዕለት ግን የሚያደርጉት ፊት ለፊት ተገናኝተው ፊት ለፊት ይፈራረማሉ ግን እስካሁን ድረስ ሁለቱ ሀገሮች የፈረሙበትና ወይም አረብ ይፈርሙበታል ተብሎ የሚነገረው ስምምነት ይፋ አልሆነም እስከዛ ድረስ ምናልባት ፕሬዚደንት ትራምፕ ሊፋ ያላረጉት ይችላሉ ሲሉ ቫንስ ምክትላቸው ተናግረዋልና ካላወቀን ሁሉ ሰው የሚደነፋው ውስጥ ምን አለ የሚለው እንዴት ነው አቶ ፋሲል ምክንያቱም ተመልካቾቻችን ታውቁ እሺ ሎሞ አንተም ራስህ ብለዋል በመግቢያ አሁን ባቀረብከው ትንተና እስካልታወቀ ድረስ ብዙ መናገሩ ምን ያስፈልጋል ይሄ ነው ትልቁ ጥያቄ አሜሪካ በኩል እስካሁን ድረስ አልወጣም በይፋ በኢራን በኩል የይፋው ስምምነት የተፈረመበት ሁለቱ አገሮች ተወካዮች የተፈረሙበት ስምምነት ለዓለም ሕዝብና የዜና ማሰራጫዎች አልወጣም እስከዛ ድረስ ሁለቱም አገሮች በራሳቸው በኩል መሰማትና መደረግ የሚገባቸው ነገሮች በማንጸባረቅ ላይ ይገኛሉ አሜሪካን በበኩሏ ኢራንን በበኩሏ ይሄን ያሉ ተጨባጭ ግን አቶ ፋሲል ወይም ነገ ይፋ ይሆናል ተብሎ ይጠበቃል እስካርብ ድረስ አቶ ፋሲል ግን ሲስተማቲክ በሆነ መንገድ ሁሉ ጊዜ ትራምፕ በየግማሽ ሰዓቱ በያን ሰዓቱ አዲስ ዜና ይልካሉ ይሄን እናደርጋቸው ነው ኢራኖች ጋር እንደዚህ ተስማምተዋል አልተስማሙም እንደዚህ ነው በጣም ኬውስ ነው በአጠቃላይ በመንመልከትበት ጊዜ እንደዚሁ ደግሞ ኢራኖች ደግሞ የራሳቸውን ማህበረሰብ ናራቲቭ ወይም አሸናፊነት ለማረጋገጥ እነሱ ደግሞ ለህዝባቸው ነው የሚናገሩት ማለትም አሁን የአሜሪካ ህዝብ ለአሜሪካ መንግስት ነው የሚናገረው የኢራን ህዝብ ደግሞ ለኢራን ነው የሚናገረው ስለዚህ የኛ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በስልክ ትራምፕ እንዳዋራቸው ተነግሯል እሳቸውም ትላንትና ጋዜጣዊ ስብሰባ ባደረጉበት ጊዜ ስለ ባይደን ስለ ትራምፕ ብሎ የተናገሩት ነገር የለም እሳቸው እስራኤል ያደረገችውን ተድራጎትና የወሰደችውን እርምጃ ነው የተናገሩ እንጂ በትራምፕ ላይ በተለይ ምንም አይነት ቃል የተናገሩት ነገር የለም እኔ እንደሚመስለኝ ትራምፕ ሆኖ ኔታንያሁ አጠቃላውን የጋራው ስምምነት ነው ያወጡት ውስጡ ምን በጻፈ በቦታው አልነበሩም እነዚህ ሁለት ሰዎች ስለዚህ በእውነቴን ነው የምልህ ነገሮች ግልጽ የሚሆኑት በአንድ በኩል ምን አስቸኮለን እንላለን አቶ ሽሎሞ ነገሮች ግልጽ ይሆናሉ ዛሬ ማክሰኞ ነው አይደል ስምምነቱ አረብ ተሰነባል አረብ ከመፈረሙ በፊት የግዴታ ይፋ ይወጣል ስለዚህ ያለውን ተጨባጭ ሁኔታ መረዳት እንችላለን እስራኤል ከፍተኛና ፍራቻና ስጋቷ መቼ እነዚህ የኒውክሌር ማመርቻዎችና ዩራኒየም ከኢራን እጅ ተጠቃሎ ይወጣል የሚለው ጥያቄ ነው እስካሁን ድረስ ግልጽ የሆነ መልስ የለም አሜሪካ በኩል ያወጣሉ ትላለች ኢራን በበኩሏ ደግሞ አይወጡም ትላለች የሊባኖስን ተጨባጭ ሁኔታ ስንመለከት በአሜሪካ በኩል የሚወጡት መግለጫዎች እንደሚያመለክቱት ከሆነ ለዘብ በሉ እንጂ ከሊባኖስ ምድር ውጡ አላለም ይላሉ አሜሪካኖች በአንጻሩ ደግሞ ኢራን የተኩስ አቁም ስምምነት ሙሉ ለሙሉ መደረግ አለበት የእስራኤል መከላከያ ኃይል ሊባኖስን እንዲወጣ ስምምነት ተደርጓል ትላለች ግን አቶ ፋሲል እዚህ ላይ በተለይ የእስራኤል ጋዜጠኞችና የተቃዋሚ ፓርቲዎችም እዛውም በነገራችን ላይ ስሞትሪችና ቤንግቪርም የሚደረገውን ስምምነት እየተቃወሙ ነው ያሉት ትክክል አይደለም እያሉ ነው ያሉትና ጠቅላይ ሚኒስትር ቢንያሚን ኔታንያሁ በተለያዩ ጋዜጣዊ መግለጫዎችም በአፋቸውም የተናገሩትም አለ ሚኒስትሮችም የተናገሩት አራት ነገሮችን አቅርበው ነበር አቶ ፋሲል አስታውሰ አንደኛ የኒውክሌር ቦምብ ፕሮግራሙን በተለይ ኡራኒየሙን እንዲወጣ ወይም እንዲቃጠል ለማድረግ አንዱ ሲሆን ሁለተኛው ደግሞ በዚህ በተለይ ተምዘግዛጊ ሚሳኤሎችን የመተኮሻው የሚተኮሰው ፋብሪካዎችና ያላቸው መሳሪያ ሙሉ በሙሉ መውደም አለበት ነበር ያሉት ጠቅላይ ሚኒስትሩ ሶስተኛ የዚህ ፕሮክሲስ የምንላቸው እነሱ ደጋፊዎች እንደ ሂዝቦላ ወይም የወተት ዝንቦች እንዲሁም በኢራቅ ውስጥም ያሉት ተንትኖች ያዛ ደግሞ ሐማስ ለነዚህ በሙሉ ኢራን ድጋፏን እንዳትረዳ የገንዘብ እርዳታዋን እንድታቆምና መጨረሻ ላይ የኢራን ህዝብ ደግሞ መንግስታዊ ለውጥ እንዲያመጣ ለመደገፍ የሚሉት በመናይበት ጊዜ እነዚህ ናቸው ነገሮች ቆይ እንደማመጣ እዚህ ላይ መጨረሻው ላይ የኢራን ህዝብ መንግስቱን እንዲለውጥ ማመቻቸት አልኩኝ ማመቻቸት አሁን ከነዚህ ነገሮች በመናይበት ጊዜ በተለይ አሁን አንዳንድ ጋዜጠኞች በትራምፕ በኩል ወይ በሌሎች ሀገሮችም ስምምነቱን በሚያወጡበት ጊዜ አንዱ ትልቁ ነገር እነዚህ አራት ነገሮች
እንደተንጠለጠሉ ነው ያሉ ማለት ይቻላል። አቶ ፋሲል እሺ ቆይ አሁን የኒውክሌሩን በማስመልከት ስምምነቱን ልናየው ነው። ኦኬ ስምምነቱ ማለት ነው አሁን የባሊስቲክ ሚሳይሎችን በማስመልከት ስምምነቱን እናያለን። ስምምነቱን እንመልከት። ከዛ በተጨማሪ ፕሮክሲዎቹን ማለት እነዚህ ቡችናዎችን በማስመልከት ስምምነቱን እንመልከት። ግልጽ ሆኖ የማይወጣው እንደመስለኝ ከሆነ አራተኛው ነው የኢራንን መንግስት ለመለወጥ ለህዝቡ ማመቻቸት የሚለው ይህ የተደረገው ጥረት በአሜሪካም ሆነ በእስራኤል ከሽፏል። አራተኛውን ነው ማለት ከሽፏል። ኢራን መንግስት ከሽፏል ማለት ምንድነው? የኢራኑ መንግስት አሁን ያለው ሊቀጥል ነው፣ ለጊዜው ጠንካራ ነው፣ ሊቀጥል ነው፣ እንዲያውም የበለጠ አክራሪ ሊሆን ነው የሚባለው። የበለጠማ ከተቀበለ ገንዘቡ ነው የሚባለው። በአሁኑ ወቅት ጠንካራም አይደለም፣ በጣም ደካማ ነው፣ ግን ስልጣን ላይ ለመቆየት ችሏል። በአሁኑ ወቅት ምን ነገር ማድረግ አልቻሉም አሜሪካ እና እስራኤል ማለት ይቻላል። ምናልባት በአሁኑ ወቅትም ውስጥ ለውስጥ የሚደረጉ እንቅስቃሴዎች አሉ። ከዚህ በተጨማሪም ያልተቻለበት ደግሞ ምክንያቱም ብዙ ነገሮች ይሄ ራሱን የቻለ አንዱ ውይይት የሚያስፈልገው ነው። 15 እና 20 ደቂቃ አሜሪካ ያደረገችው ጥረት፣ እስራኤል ያደረገችው ጥረት፣ መጨረሻ ላይ ደግሞ አሜሪካ ጥረቱን እንዳታደርግ እንቅፋት የሆኑት ጉዳዮች ብዙ ነገሮች አሉ። በነገራችን ላይ አቶ ፋሲል እዚህ ላይ ትናንትና የኦፖዚሽን ጠቅላይ ሚኒስትር ለመሆን እኔ ብቁ ነኝ ብለው ጠቅላይ ሚኒስትር የነበሩት አንድ ዓመት ተኩል ያህል ቤኔት ሲሉ እንዴት ነው እኛ መንግስቱ እንዲወድቅ የምንሰራ ፕሮግራም አለን ብለዋል። ከየት መጥቶ ነው እንደዚያ ሊሉት የቻሉት? አላቸው እንደሚመስለኝ ከሆነ አሁንም አለ ነው ብለው ማለት የናፍታሊ ቤኔት ፕሮግራም አለው ነው የምትለው? የእስራኤል መረጃ ድርጅቶች በተለይ ሞሳድ ሊኖረው ይችላል። ኦኬ ሊኖረው ይችላል ነበረው በፊት ግን ያልሳኩበት ምክንያቶች እኮ ግልጽ ናቸው። ለምሳሌ ስትመለከት ካልሳኩት ምክንያቶች አንዱ ከኢራቅ የኩርድን ጦር በኢራን ላይ ማሰማራት ነበር። ተዘጋጅቶ ካበቃ በኋላ መሳሪያ ከታደለ በኋላ እንደሚባለው ከሆነማ የተለያዩ ዜና ምንጮች እንደሚያወጡት ከሆነ እስራኤል ከፍልስጤማውያንና ከሂዝቦላ ማለት ከሐማስና ከሂዝቦላ የማረከቻቸው የጦር መሳሪያዎች በሙሉ አሳልፋ ሰጣለች ነው የሚባለው ለኩርዶች። ለዛ ሁሉ አስተላልፈው ኩርዶች ተከታትለው እንዲገቡና ኢራንን ሁኔታው እንዲያመሰቃቀሉ ከፍተኛ ጥረት ተደርጎ ፕሮግራም ነበር። ነገር ግን የኩርዶችን አንገት ማለት ራስ ማንሳትና መቆም የማይወደው አርዶዋን ከዶናልድ ትራምፕ ጋር ወዳጅ ናቸው። ለራሴና ለኔ ለነጻነቴ ለሀገሬ ጎዳኛልና አስቁምልኝ ብለው ዶናልድ ትራምፕን ለምነዋል። በዚህ ምክንያቱም ዶናልድ ትራምፕ ድርጊት አቁመዋል። አቶ ፋሲል እዚህ ላይ እንደሚታወሰው ኢራኖች አይናቸውን ጨፍነው ሁሉ ከኛ ብቻ ሳይሆን ወደ 16 ሀገሮች ነበር ሚሳይል እየተኮሱ እስከ ቱርክ ድረስ ተኩሰዋል። አሁን እነሱ ቢወጉም ሁለቱ ሀገሮች በተለይ አሜሪካና እስራኤል ሁለቱ ሀያላን መንግስት በጥምር ያላንበረከኩትን መንግስት እንዴት አድርጎ ነው የተለያዩ የሞሳድ የውስጥ ለውስጥ ሰላዮችና ድርጅቶች አደረጃጅተው መንግስቱ እንዲወድቅ አድርገው ብለን የምናስበው እንዴት ሊሆን ይችላል? ሲአይኤም ሞሳድን እንጃ እንኳን ሲአይኤም መንግስቶችን ገልብጠዋል በውስጥ ለውስጥ በቀጥታ በጦር ዘመቻ ብቻ አይደለም። ብዙ አይነት እንቅስቃሴዎች ሊኖሩ ይችላሉ። ነገር ግን በአጭር ጊዜ ውስጥ የሚሆን ነገር አይደለም። እንደሚባለው ከሆነ በተለያዩ ዜና ምንጮች እንደሚያወጡት ከሆነ የሞሳዱ አዛዥ ጀነራል ጎፍማን ከተሾሙበት ምክንያቶች አንዱ ይህን ድርጊት ለማስፈጸም ነው ይባላል። ይሄ ወደፊት ነው የምናየው። ይሄ ውጭ ሀገር ዜና ምንጮች የሚያሰራጩት ነው። እስራኤል ምንጊዜም ቢሆን ታውቃለች፣ ምንጊዜም ቢሆን አሁን በስልጣን ላይ ያለው የሺህ ሃይማኖት አክራሪ ተከታይ መንግስት፣ ሃይማኖታዊ መንግስት፣ የጂሃድ መንግስት በስልጣን ላይ እስካለ ድረስ ምንም እንኳን ሰላም ፈልግ ነኝ የጦር መሳሪያ አላመርትም፣ ፕሮክሲዎችን አረዳም፣ ባሊስቲክ ሚሳይሎቹን የረጅም ርቀት ሚሳይሎቹን መጠን እቀንሳለሁ፣ ርዝመት እቀንሳለሁ ብለው ሙሉ ለሙሉ በ10 ጣቶቻቸው ቢፈርሙ ውስጥ ለውስጥ አልፈረሙም እየተባለ ነው አይደል የሚለው። ሊፈርሙ ይችላሉ በእነዚህ ነገሮች ሁሉ ይሄን ነገር አላደርግም ብለው ሊፈርሙም የሚታመኑ አይደሉም። ስለዚህ እስራኤል እጇን አጣጥፋ የምትቀመጥ አይመስለኝም። ኦኬ ግን በአቶ ፋሲል አሁን በምናይበት ጊዜ ኢራኖች ገንዘብ ሊሰጣቸው ነው በስምምነት። በነገራችን ላይ አሁን የሚደረገው ስምምነት እየተፈራረሙበት ያለው ወይም አረብ የሚፈርሙበት
የመደራደሪያ ሰነዶችና ነጥቦች ነው እንጂ ዋናው ስምምነት በ60 ቀን ውስጥ በሚደረገው ድርድር ነው የሚወሰነው። ቆይ 60 ቀን በሚደረገው ድርድር ነው መጨረሻ ላይ ከ60 ቀን በኋላ ነው እውነት ምን አይነት ስምምነት አሜሪካ እየደረሰች ነው የሚባለው። ግን የ60ው ቀን ድርድር ውጤታማ እንዲሆን አስቀድሞ የሚስማሙባቸው ነገሮች አሉ እና ለምሳሌ አንዱ በተለይኛ በጣም የሚያጓጓው ኢራኖች በሊባኖስ ላይ እስራኤል የምትወስደውን እርምጃ እንዳይወሰድ ሂዝቦላ እንዲኖር የሚለው ለምሳሌ እስራኤል በጭራሽ ልትቀበለው የማትችለው ጉዳይ ነውና ይህ ስምምነት ከቀጠለ እስራኤል ሊባኖስን ወይም ሂዝቦላን መደብደቧን ማቆም አለባት ወይስ ስምምነት ቢኖርም እስራኤል ማድረግ የለባትም? እንዴት እስራኤል ምን ማድረግ አለባት በዚህ ምክንያት ላይ? ትናንትና ጠቅላይ ሚኒስትሩ ሰምታችኋል፣ እኔም አንተም ሰምተናችኋል። ሊባኖስን በማስመልከት የተደረገው ስምምነት ካለ እኛን የሚመለከት አይደለም። እኛ የስምምነቱ ተሳታፊ አይደለም። እስራኤል ፊርማዋን አላኖረችም። ያው ከአሜሪካ ጋር በወዳጅነት በጋራ አብረው ስለሚሰሩ ነው እንጂ። ስለዚህ አሁንም ቢሆን ስምምነቱን አርብ ሲፈርሙ እስራኤል ደቡብ ሊባኖስን ለቃ ወጣለች? አልወጣችም። አሁንም አልወጣችም። የሊባኖስ መንግስት እንዳውም ከሂዝቡላ ተቃውሞ የሆነው መንግስት ድርድር እያደረገ መሆኑ ሁላችንም እናውቃለን። በሚቀጥለው ሳምንት ዋሽንግተን ውስጥ ይቀጥላል ይባላል። ታዲያ የኢራን መልሷ ምንድን ነው? ዋናው ትልቁ ጥያቄ ይሄን ነገር አብሮ ለማያያዝ ከፍተኛ ጥረት አድርጋ ነበር። እኔ እንደሚመስለኝ ቤይሩት ከመደብደቡ በስተቀር ያገኘችው ነገር ያለ መስሎ አይታይም። አቶ ፋሲል እዚህ ላይ አንድ በተለይ የባለሙያዎች ትንተናን የሰማሁት ነበረና በዚህ ላይ አሁን እስራኤል የእርምጃ መውሰድ ያለባት ምናልባት ከሊባኖስ መንግስት ጋር በአስቸኳይ ስምምነት ማድረግና ሂዝቦላን ለመጋፈጥ ከሊባኖስ መንግስት ጋር እስራኤል ኦፊሻል የሆነ ግንኙነት አድርጋ ሂዝቦላን ፊት ለፊት ብትጋፈጠው ይሻላል እንጂ 60 ቀን መቆየቱ ለእስራኤል ይጎዳታል። የአሜሪካ መንግስት መጨረሻ ላይ የእስራኤልን እግርና እጅ ሊያስር ይችላል የሚል አባባልም አለ። ይህስ ምን ይመስልሃል? በአንተ ካለ ልምድ የተነሳ ሊሆንም ይችላል። ጠቅላይ ሚኒስትሩ ብዙ ጊዜ ያላቸው መስሎም አይታይም። ስለዚህ የድርጊት በአስቸኳይ መፈጸም አለበት። ግን ሁላችንም እንደምናውቀው እስከ ሊባኖስ መንግስት ጋር ስምምነት መደረጉ ይፋዊ መሆኑ የሊባኖስ ህዝብ በተለይም ክርስቲያኑ፣ የሱኒ እምነት ተከታይ እስላሙ፣ ድሩዚዎቹ ስምምነቱን እንዲደገፉ ከመነገሩ በላይ ብዙ ነገር የሚያተርፍ ያለ መስሎ አይታይም። ምክንያቱ የሊባኖስ መከላከያ ኃይል የሂዝቦላን ትጥቅ ያስፈታል የሚል እምነት በማንም በኩል የለም። የሊባኖስ መከላከያ ኃይል 30% ሺዎች ናቸው። አቶ ፋሲል ወደ ፖለቲካ ጥያቄ ልመልስህ ነውና ይህን ተያይዞ በትላንትና ማታ አሚት ሴጋል የሚባለው የ12ኛው ጋዜጣ በጣም የታወቀ ጋዜጠኛ ሲናገር የሰማሁት ይህ እየተደረገ ያለው የሚወጣው ስምምነት ከሆነና ከጸደቀ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በከፍተኛ የሆነ የፖለቲካ ችግር ያጋጥማቸዋል ሲል ተናግሯል። ምን ማለት ነው? ግልጽ ነው። ከአሁኑ ጀምረው ካላሰቡ ጠቅላይ ሚኒስትሩ ለህዝባቸው፣ ለደጋፊዎቻቸው፣ ለቤዛቸው፣ ለተከታዮቻቸው ሙሉ ለሙሉ የሆነ ድል አገኛለሁ የሚል መግለጫ ሰጥተው ነበር። ያ ሁኔታ ጥያቄዎችን በደጋፊዎቻቸው ዘንድ እያስነሳ ነው። እንደኔ አመለካከት ጠቅላይ ሚኒስትሩ ብዙ ተሳክቶላቸዋል፣ ግን ሙሉ ለሙሉ የተባለው ድል በአንድ ቦታ የተረጋገጠ መስሎ አይታይም። ብዙ ተሳክቶላቸዋል። ጠቅላይ ሚኒስትሩ እስራኤልን ለውጠዋል። አንድ የእስራኤል ጠቅላይ ሚኒስትር ከሳቸው በፊት ያላደረጉት ነገር ሙሉ ነው ያደረጉት። ምንም እንኳን በጥቅምት 7 ቀን ኃላፊነት ቢኖርባቸውም ከዛ በኋላ የእስራኤል መከላከያ በአሁኑ እስከ 70% ድረስ የአዛን ክልል በቁጥጥር ስር አውሏል። እስከ 70% ድረስ ግን ምናልባት አቶ ፋሲል እዚህ ላይ ኢራኖች ሬዚሊያን ህዝብ ናቸው። ማለትም እነሱ ጥንካሬ ያላቸው ሲደራደሩም ጊዜ እየጨረሱ ቀስ ብለው ቢደበደቡም ቢጎዱም ዝናብ እየዘነበባቸው ልብሳችን አረጠበም እያሉ የሚሄዱ አይነት ማህበረሰቦች ናቸውና የኛ ተናጋሪዎች እየወጡ ኢራንን አንበርክከናን አሸንፈናን ወደ ኋላ ሰደናቸዋን እያሉ ትንሽ ቆይ እና ትንሽ እኛ ያደረግነው ትንሽ ከመጠን በላይ የመናገሩና የእስራኤል ሀገር ህዝብ ፍላጎት ከፍ አድርገን ስላገኘ ነው እና መጨረሻ ላይ በተለይ የኒውክሌር ቦምብ ፕሮግራሙ
የሚባለው ወደ ኦባማ ስምምነት እየወሰደን ነው የሚባለው እና ያ ከሆነ እኮ ነው አይመስለኝም። ኦኬ እሺ አቶ ሽሎሞ አይመስለኝም። እንደዚህማ ካደረጉ ጠቅላይ ፕሬዚደንት ትራምፕ ደግሞ ደጋግሞ የባራክ ኦባማን ስምምነት አልቀበለው ብሎ ከማስታወቃቸው በላይ ከዛ ሩቅ ነኝ እያሉ ነው። ግን ተንታኞችም ሳይንቲስቶች ይህንን በእውነት ስምምነቱን ከኦባማ ስምምነት ጋር በጣም የተቀራረቡ መሆኑ ካሳወቁ ትራምፕ ችግር አለባቸው በዚህ ነገር ላይ ችግር አለበት ከሆነ ነገር ግን አይመስለኝም። አሁን ቸኩላለን ያው በእርግጥ አቶ ፋሲል ስምምነቱን ትንሽ አይተን እስካረን ድረስ አቶ ሽሎሞ ጋዜጠኞችን ዜና መተንተን አለብን፣ ሰዓት መሙላት አለብን። ነገር ግን ዋናው ስምምነቱ ሙሉ ግልጽ የሚሆነው የፊታችን አርብ። አቶ ፋሲል እዚህ ላይ ወደ ዓለም አቀፋዊ ፖለቲካና የናታንያሁንና የአሜሪካን ፖለቲካ በተመለከተ እንደሚታወሰው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ኦባማ 1 ዓመት ተኩል ድርድር ያደረጉበትን ስምምነት ከኮንግረሱ በሄድ በከፍተኛ ደረጃ በመቃወም በተለይ ሪፐብሊካን ፓርቲዎች ድጋፍን አግኝተው ጠቅላይ ሚኒስትሩ መጨረሻ ላይ ትራምፕ ስልጣን ላይ ሲመጡ ያ ስምምነት እንዲሰረዝ አድርገዋል። አሁን እንዳለው ማለት ነው የሚደረገው ስምምነት ግን ከፍተኛው ከነበረው ስምምነት አደገኛ ስምምነት ትራምፕ ከተስማሙ ከማን ጋር ነው ሄደው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ንግግር የሚያደርጉት? አሜሪካ እንዴት ሊሆን ይችላል? ከትራምፕ ጋር ንግግር የሚያደርጉት ከትራምፕ ጋር ነው፣ ከሌላ ሰው አይደለም። ወይም ከትራምፕ ቅርብ ናቸው የሚባሉት ለሳቸውም ለትራምፕም ቅርብ የሆኑ ሰዎችን እንደነ ሊዚ ጋም ሌሎችም ጭምር ጣልቃ ማስገባትና በውይይት መልክ መፍታት እንጂ ምንም ነገር ማድረግ የሚችሉበት ሁኔታ የለም። አንድ አይደለም። ከኦባማ ጋር የነበረው ተጨባጭ ሁኔታና አሁን ያለው ተጨባጭ ሁኔታ አንድ አይደለም። አሜሪካ እኮ አሁን እኮ ከጎናችን እኮ ተሰልፋ ጦርነት ተዋግታለች። ኦባማ ተዋግተዋል፣ እንደውም እንዳትነኳቸው እያሉ ነበር። ኦኬ አቶ ፋሲል በእውነት በስምምነቱ ላይ ነው ያተኮርን። በእርግጥ በሚመጣውን ስምምነት ይፋው በሚሆንበት ጊዜ ደግሞ እያንዳንዷን ገጽ እየወሰድን ምንድነው የምለው ለእስራኤላውያን ምን አይነት ጉዳት ምን አይነት ጥቅም ያለው እንደሰፋ ባለ ሁኔታ እናየዋለን። እስቲ ሁላችንም በትዕግስት የሚመጣውን ስምምነት እንጠብቅ። አመሰግናለሁ አቶ ፋሲል።